ዓለም ለኛ ብቻ ናት የምትገባ ነው የሚሉ ናቸው። በባዮሎጂካል ዋር፣ በምግብ፣ በተለያዩ ነገሮች ወረርሽኝ አዳዲስ ፓንደሚኮችን በማዘጋጀት የህዝብ ቁጥርን መቀነስ ይፈልጋሉ። ዓለም ለጥቂቶች ናት የምትገባው ብለው ነው የሚሉት እና ስጋቱ ምንድነው? ብዙዎች ይሄንን ንግግር የሀያላኑን የህዝብ መቀነስ ዲፖፑሌሽን አጀንዳ ማረጋገጫ አድርገው ነው እየወሰዱት ያሉት። በተለይ ደግሞ ይሄ ከዚህ በፊትም እነዚህ ሰዎች ወይም እነዚህ ዓለማት አሁን ቴክኖሎጂው ስለመጣና ምናልባትም ስላወቅነው ሊሆን ይችላል እንጂ ባለ በሌላ አቅማቸው እኛን ለማጥፋት ምንም ነገር እየቻሉ እየተውት ነገር አልነበረም። ለምሳሌ ተውትና ኢትዮጵያ ውስጥ ያለው የትርክት አጀንዳ ማን አገር ለማልማት ነው፣ አማራ፣ ኦሮሞ ምናምን እያሉ ያሉት ዛሬ ላይ ኤርትራን የገነጠሉት ኤርትራን ለማሳደግ ነው። ትግራይ ውስጥ ያለውን ነገር የህወሓት እንትን የመጣው ለዛ ነው። ዛሬ ድረስ ፋኖ፣ ሸኔ፣ ወያኔ፣ ሻቢያ እየተባለ ያለው ምስራቅ አፍሪካ ላይ ሱዳን ላይ ደቡብ ሱዳንና ሰሜን ሱዳን ብለው ከከፈሉ በኋላ እንደገና አሁን ሱዳን ለሁለት ተከፍላ የምታደርገው ጥረት በዚህ በሶማሊያ ላይ በሰሞኑ የምናየው ሶማሌላንድ እስራኤል የሰጠችውን እውቅና ተያይዞ ዓለም ላይ ያለው መናወጥ ለመልካም ነው። የሶማሌ ሀገር ለመሆን እውቅና ለምን ተሰጣት በሚል በምቀኝነት አይደለም። የዓለም አሻጥር የዓለም ላይ ያለው እርኩስ መንፈስ ያው ወደ ጥልቁ የሚጣልበት ዘመን ነው። እኔ እማቀው ነገር ቢኖር በኔ ዘመን በዓለም ላይ በሸር በተንኮር በጥፋት ላይ ያለ ኃይል ሁሉ እስከ ጥፋት ስልጣኔው ወደ እንጦሮጦስ ወደ ጥልቁ የሚጣልበትን ሰዓት እንደማይ ነው እኔ የማምነው። እኔ የማየው ነገርና የምሄድበትም ሁኔታ ይሄ ነው። ሰው ዓለም ላይ ያለው ኃይል እንኳን ይሄ በቀላሉ እዛ ቁጭ ብሎ የሚሰራበት ይቅርና መሳሪያ እየላከ ሲያባላን የኖረው ዛሬም ያለው የተባበሩት መንግስታት ድርጅት አስቸኳይ ስብሰባ እኮ የጠራው ሶማሌላንድን ለምን አገር እውቅና ተሰጣት ተብሎ ከ33 ከ34 ዓመታት በፊት ራሷን ችላ 34 33 ዓመታትን ያሳለፈች ፍጹም ሰላማዊ የምትባል ሀገር ሶማሊያ እየተተረማመሰች ሶማሌላንድ ጎን ለጎን ሆና ግን ፍጹም ሰላማዊ ገንዘብ ገበያ ላይ ቁጭ ብሎ የሚሸጥበትና ሶላት ሲደርስ እዛው ላይ ቁጭ አድርገውት ያለማንም ጠባቂ ሰግደው ሄደው መስጂድ ደርሰው የሚመጡበት ሀገር የራሷ ፓስፖርት ያላት ገንዘብ ያላት ፕሬዝዳንታዊ ምርጫ የምታካሄድ ኤርትራ ብለው ግን ኤርትራን ሲኦል ጨለማ ውስጥ አድርጎ ህዝብን በቁሙ እያሰቃየች ያለ የኢሳያስ የግል ንብረቱ እንደገናም ደግሞ ለግብጾች አሳልፎ የሰጣት ኤርትራ እንኳን ተፈጥራ እንደ ሀገር ብዙ ሰው እያወራላት ስለ ሶማሌላንድ ምንም አልተባለም። ነገር ግን ኢትዮጵያ ሄዳ ነክታታለች። ሶማሌላንድም ሀገር ትሆናለች፣ ሶማሊያም ሀገር ትሆናለች። ማንን አይጎዳም። ነገር ግን ኢትዮጵያን ለመጉዳት የተሰሩት እንደ ጅቡቲና እንደ ኤርትራ አይነቶች ደግሞ ዋጋቸውን ያገኛሉ። ለምነው ከኢትዮጵያ ጋር ይዋሃዳሉ ማለት ነው። የኔም ማቀው ይሄ ነው ባጭሩ። ፍልስጤምን አዳነው የዓለም ስብስብ የዩክሬንና የሩሲያን ጦርነት አስቆመ ወይ? ሊቢያን መልሶ ሰራ ወይ? አፍጋኒስታን፣ ሶሪያን፣ የመንን ሰራ ወይ? ኢራንን ምንድነው ያደረገው? ኢራቅን ሰራ ወይ? የዓለም እና ህዝብን ለመጨረስ ይሄ እንደ ስጋትም እንዲሆን አይደለም አደገኛ ትርክት ነው ብለው ስጋት እየለቀቀ እድሜ ልኩን የምናየውን ነገር በዛ ስንሰጋ ኖረን ብዙ ነገር ካጣን በኋላ አሁንም መልሰው ደግሞ በዲጂታል እንድልትሆን ነው እያሉ ማለት በጣም ነውር እንደሆነና ይሄንንም የሚያስፈራሩ ሰዎች ክፎች እንደሆኑ ለመግለጥ ነው የምፈልገው። ምክንያቱም ዓለም ወይም የትኛውም ቦታ ላይ ያለው ትርክት እስካልተቀየረ ድረስ አንዱ በልቶ ለማጥፋት ነው እየተሰራ ያለው። አፍሪካ ውስጥ ያለው የተዘዋዋሪ ቅኝ ግዛት የመፈንቅለ መንግስታት በዛ የሚያልቀው ህዝብን ቁጥር ለመጨመር ወይም ህዝብን ለመታደግ ተብሎ አይደለም። በቻለው አቅም ዓለም ላይ ያለው እርኩስ መንፈስ የሰው ልጅ ለመጨረስ ሲሰራ የኖርና ያለ ነው። ዲጂታል ስለመጣ እንደዚህ ነው ወይ የሚሆን አይደለም። ነገር ግን እንወቀው፣ ሁሉንም ነገር እንወቅ፣ ለማወቅ እንስራ፣ እንጠይቅ። ጥቂት ቆሻሾች እንዲህ አይነት የረከሰ ነገርን እየተፉ ባለንበት የሚገሉን ሰዎች እናሳፍራቸው። ጠያቂዎች እንሁን፣ ጊዜያችንን ለሚጠቅም ነገር እናድርግ። ባለፈው በተሸወርንበት መንገድ ተመልሰን መታለልም መሸወድም የለብንም። ራስን ለመጠበቅ ለራስ መስራት 2026 የሚመጡ
አስገዳጅ የሆኑ የጤና ዲጂታል ፓስፖርቶች ከዚህ ጋር ይያያዛሉ ማለት ነው። ሌላው ደግሞ የሽዋብ ከፍተኛ አማካሪ አለ ዩቫል ኖህ ሃራሪ የሚባል ማለት ነው። ይሄ ሰው የሀያላኑ አንደበት ተደርጎ የሚቆጠር ሰው ነው። ንግግሮቹም እጅግ በጣም አስፈሪ ናቸው። ማንንም አይፈሩም። በነገራችን ላይ ዛሬ ላይ ኦፊሻሊ ነው ወጥተው እንደፈለጉት የሚደነፉትና የሰው ልጆች አሁን ሊጠለፉ የሚችሉ እንስሳት ናቸው። ነፃ ፈቃድ ፍሪ ዊል የሚባል ነገር አብቅቶለታል ብሎ የተናገረ ሰው ነው። አያችሁ እንዴት አድርገው ሊተበትቡ እንዳሰቡ። ምን ማለት ነው? ይሄ በዲጂታል ዳታ በባዮሜትሪክ መረጃዎች አማካኝነት ሰዎች ምን እንደሚያስቡ ምን እንደሚመርጡ ከራሳቸው በላይ ስርዓቱ አስቀድሞ የሚያውቅበት ደረጃ ላይ መድረሱን የሚያበስር ነው ይሄ የሱ ንግግር ማለት ነው። የሽዋብ አንደበት የሚባለው ከፍተኛ አማካሪው ማለት ነው። ሌላውስ የሮክፌለር ፋውንዴሽን ነው። ስለ ሮክፌለር በጣም ብዙ ጊዜ አክሱም ሰርተውበታል። እንደ አውሮፓውያኑ የዘመን ቀመር በ2010 የወጣው ይህ ሰነድ ሎክስቴፕ ጥናት ማለት ነው ወደፊት ስለሚመጣው ዓለም አቀፍ ወረርሽኝና መንግስታት ስለሚወስዱት እርምጃ እንደዚህ ይላል። ወረርሽኙ ባለፈ ቁጥርም ቢሆን ይሄ ከላይ ወደ ታች የሚደረግ ጥብቅ የመንግስት ቁጥጥርና አምባገነናዊ መመሪያዎች ይቀጥላሉ፣ ይባሱንም ይበረታሉ ይላል። ማስረጃው ደግሞ ይሄ ጥናት ከ15 ዓመት በፊት የተጻፈ ቢሆንም አሁን እያየ ነው ያለ ነው የዲጂታል ቁጥጥርና የሰላማዊ ሰልፍ ክልከላዎች በዝርዝር አስቀምጦታል ማለት ነው። የዛሬ 15 ዓመት ነው ይሄን የጻፈው፣ ግን አሁን ዛሬ ላይ ይሄው በተግባር እየታየ ነው ማለት ነው። ሶ በ2026 የሚጠበቀው ብላክአውት ወይ ደግሞ የመገናኛ መቋረጥ የዓለም ኢኮኖሚ ፎረም ሳይበር ክሎዲን በሚል ስም የሚካሄደው ልምምድ አለ። ንግግራቸው ምንድነው? ቀጣዩ ወረርሽኝ በሳይበር መረባችን ላይ ይከሰታል። ኢንተርኔትና የባንክ አገልግሎት ለሳምንት ሊቋረጥ ይችላል። ልብ በሉ፣ ኢንተርኔትና የባንክ አገልግሎት ነገሮች ሁሉ ካሽለስ ከሆኑ እኮ ሄዳችሁ ማውጣት ምንም ነገር አትችሉም። በስልካችሁ ብቻ ነው ማዘዝ የምትችሉት። ስለዚህ ምንድነው የሚሆነው? ኢንተርኔትና የባንክ አገልግሎት ለሳምንት ሊቋረጥ ይችላል። ያለ ኢንተርኔትና ያለ ባንክ አገልግሎት የሰው ልጅ ህይወት እንዴት ነው የሚቀጥለው? ምክንያቱም ምንም አይነት ነገር መግዛት፣ መሸጥ፣ መለወጥ ወይ ደግሞ ሄዳችሁ ሕክምና ማግኘት ምንም ነገር ማድረግ አትችሉም ማለት ነው። ስለዚህ ድብቅ ዓላማው ምንድነው? ይሄ ከተከሰተ ህዝቡ በድንጋጤ ውስጥ ሆኖ አዲሱንና ጥብቅ የሆነውን ዲጂታል መታወቂያና የመንግስት ቁጥጥር እንደ ብቸኛ መፍትሄ እንዲቀበል ለማድረግ ነው ይሄን የሚያደርጉት ማለት ነው። ወደ ማጠቃለያው እንምጣ። የሰንሰለቱን ደግሞ መገጣጠም እንየው። የጆርጂያ ሜሎኒ 2026 የከፋ ይሆናል የሚል ማስጠንቀቂያ፣ የቢል ጌትስ የጤና አጀንዳ፣ የክሎብ ሽዋብ የኢኮኖሚ ዳግም ዝግጅትና የሃራሪ ሰውን የመጥለፍ ፍልስፍና ሁሉም በአንድ ቦታ ላይ ነው የሚገናኙት። የመጨረሻው ጥያቄ ዓለም ወደዚህ አስፈሪ አቅጣጫ እየሄደች ከሆነ እኛ እንደ ግለሰብና እንደ ሀገር የመቋቋሚያ ስልጣን ወይ ደግሞ በፓወር ኦፍ ሬዚስታንስ አለን ወይ ነው። የሚቀጥለው እርምጃ ምንድን ነው የሚሆኑት ነው። ምንም እንኳን የሀያላኑ ሴራና የዲጂታል ወጥመድ እጅግ አስፈሪ ቢመስልም በዓለም ዙሪያ በሚሊዮኖች የሚቆጠሩ ሰዎችና አንዳንድ ሀገራት ይህንን የባርነት ስርዓት ለመቃወም በዝግጅት ላይ ናቸው። በነገራችን ላይ እነዚህ ሀገራት ምንድነው እያደረጉ ያሉት? የመረጃ አብዮት ነው። አንደኛው ኢንፎርሜሽን ዋርፌር ማለት ነው። የሀያላኑ ትልቁ መሳሪያ ህዝቡን በድንቁርናና በፍርሃት ውስጥ ማቆየት ነው። ስለዚህ የንቃት እንቅስቃሴዎች ያስፈልጋሉ። እንደ ግሬት ሪሴት ያሉ አጀንዳዎችን በማጋለጥ ህዝቡ ለዲጂታል መታወቂያና ለሲቢዲሲ እምቢ እንዲል ማድረግ እንደ ሀገራት ነው እንግዲህ የምላችሁ። ሁለተኛው ገለልተኛ ሚዲያ ነው። በግዙፍ ኩባንያዎች እንደ ጉግል ወይ ደግሞ ፌስቡክ የማይታገዱ አማራጭ የመረጃ ምንጮችን መጠቀምና እውነታውን ማሰራጨት እንግዲህ ይሄ በሀገር ደረጃ የሚደረግ ነው። ሌላው የገንዘብ ሉዓላዊነትን ማስከበር ነው፣ ፋይናንሻል ሬዚስታንስ ማለት ነው። እና መንግስታት ገንዘብን እንዳይቆልፉብን ማድረግ የምንችላቸው ተግባራዊ እርምጃዎች ወደ ተጨባጭ ሀብት መዞር፣ እንደ ሀገርም ዲጂታል ቁጥጥር ሊያጠፋው የማይችለውን ሀብት መያዝ፣ ለምሳሌ መሬቶች፣ ከብቶች፣ ወርቆች፣ ለምግብነት የሚሆኑ ምርቶችን ማለት ነው። ሌላው ጥሬ ገንዘብ ነው፣ ካሽ መጠቀም ነው። እንግዲህ ይህን ካሽለስ አይደለም ለማድረግ የፈለጉት። ስለዚህ አንድ ሀገር ይህንን መጋፈጥ የምትችል ከሆነ ይሄ ካሽለስ የሚለውን ነገር ታቆማለች ማለት ነው። ዲጂታል ግብይት ላይ ብቻ ጥገኛ አለመሆን ማለት ነው። ለምሳሌ ጥሬ ገንዘብ እስካለ ድረስ መንግስት እያንዳንዱን ግዢህን ዝርዝር ለማወቅ ይቸገራል ማለት ነው። እነዚህ ዓለም አቀፍ የሆነ ቁጥጥር ሊያደርጉ የሚችሉ ያቺ ሀገር ይሄንን የምታደርግ ከሆነ ያንን ነገር ማወቅ አይችሉም ማለት ነው። ቢትኮይን አንደኛው ነው። በማዕከላዊ ባንክ የማይታዘዝና ማንም ሊቆልፈው የማይችል የገንዘብ አማራጭ ሆኖ እያገለገለ ያለ ነው እና አንዳንድ ሀገራት አሁን ይህንን ነገር ወደ ስራ ሊገቡበት ነው። እነሱ ያመጡትን ይህንን ሰንሰለት ለመበጣጠስ አንዳንድ እርቀቶችን እየሄዱ ነው። ሌላው ዲሴንትራላይዝድ ማህበረሰቦችን መፍጠር ነው። በ2026 የሚመጣውን ጫና ለመቋቋም ትናንሽ ራሳቸውን የቻሉ ማህበረሰቦችን መፍጠር ወሳኝ ነው። እንግዲህ የምግብ ዋስትና፣ ለምሳሌ የራስን ምግብ ማምረት ወይ ደግሞ ከአካባቢ ገበሬዎች ጋር ቀጥተኛ ትስስር መፍጠር፣ ያለምን የንግድ ሰንሰለት ቢቋረጥ እንኳን በረሃብ ላለመውደቅ ይሄ ወሳኝ ነው ማለት ነው። ስለዚህ ይሄ መንግስትና ህዝብ አንድን ሀገር ለማቆም ተባብረው የሚሰሩበት ነው። ሌላው ከመረብ ውጭ መኖር ነው፣ ኦፍ ግሪድ ሊቪንግ የሚባለው ማለት ነው። ለኃይል ወይ ደግሞ መብራት፣ ውሃ በአንድ ማዕከላዊ ሰዓት ላይ ብቻ አለመታመን ነው። ለምሳሌ የሶላር ኃይልን መጠቀም የሚመስሉትን እነሱ በምንም አይነት ነገር እምቢ ካለ አንድ ሀገር አንድ ቁልፍ መጫን ነው የሚጠበቅባቸው። በነገራችን ላይ በዚህ ሰንሰለት የምንተበተብ ከሆነ በዋናነት የሀገራት እንቢተኝነት ነው። አንዳንድ ሀገራት የሀያላኑን ትዕዛዝ ላለመቀበል እየታገሉ ነው። ለምሳሌ የብሬክስ ጥምረት እንደ ሩሲያ፣ ቻይና፣ ብራዚል፣ ኢትዮጵያ ያሉ ሀገራት ከምዕራባውያን የገንዘብ ጫና ለመውጣት የራሳቸውን የንግድ ስርዓት እየዘረጉ እንዳሉ ይታወቃል። ይሄ ለሀያላኑ በጣም ትልቅ ስጋት የሆነና ሁልጊዜ ውጥረት ላይ ያለ ጉዳይ ነው። ሌላው ባህላዊ እሴቶችን መጠበቅ ነው። ሜሎኒ በጣሊያን እንደምትለው ምንም እንኳን ሚናዋ አጠራጣሪ ቢሆንም ይቺ ሴትዮ ከህዝቡ ጋር ናት ወይስ ከነሱ ጋር ናት የሚለውን እርግጠኛ ባይሆንም ዛሬ ላይ የቤተሰብና የሃይማኖት እሴቶችን መጠበቅ ህዝቡ ለዲጂታል ባርነት በቀላሉ እጁን እንዳይሰጥ ያደርገዋል ማለት ነው። እንግዲህ የመዝጊያው ሀሳብ የሚሆነው የፍርሃት መጨረሻ ሀያላኑ ሊቆጣጠሩ የሚችሉት ስንፈራ ብቻ ነው። 2026ን እንደ መጨረሻ ሳይሆን እንደ አዲስ ንቃትና ተጋድሎ አመት ማየት አለብን። ወጥመዱን መስበር ይቻላል። ታሪክ እንደሚያስተምረንም የትኛውም አምባገነን ስርዓት በንቁና በአንድነት በቆመ ህዝብ ፊት የቆየበት ጊዜ እንደሌለ ታሪኮቻችን
አባቶቻችን ይነግሩናል። ነፃነት በነፃ አይሰጥም፣ ሊነጠቅ ሲል መከላከል ደግሞ የግድ ይላል ማለት ነው። ይሄ እንግዲህ መጨረሻው አካባቢ ላይ ደግሞ ወደ ፖዚቲቭ ነው የመጣችው ሴትዮዋ ማለት ነው። ኦኬ እንደ ማጠቃለያ ላይ መጀመሪያ ላይ ዲጂታልን መሸሽ ምናምን የሚለው እዚህ መጨረሻው አካባቢ ላይም ይሄ ሐሳብ አለ። መሸሽ አይደለም ያዋጣው እዚህ ላይ መጀመሪያው ይሄን ትርክትም መፍራት አይደለም። መፍራት ሳይሆን ለማወቅ ጥረት ማድረግ ነው። አብሮ መሆንን አሁን ፖዚቲቭነስ ላይ ወደ መጨረሻው አስተካከለችው ብዬ የምለው አብሮ መሆን የሃይማኖት የባህልን እሴቶች አብሮን ያሉ ነገሮችን የራሳችንን ሀብቶች ማክበር፣ እርስ በርስ ከመባላት ከመገዳደል ከጥላቻ መውጣት፣ ጸሎት ማብዛት፣ ሃይማኖታችንን ካከበረው የሃይማኖታችን በረከት አለ። የባህላችን ትውፊታችን የአብሮነታችን እርስ በርሳችን ላይ ያለ መረዳዳት፣ መተዛዘን፣ መተጋገዝ ወሳኝ ዘመን ነው። ሳንወድ በግዳችን አብሮነት ዘመንን ለመሻገር አስገዳጅ እየሆነ ያለበትም ወቅት ነው። ይሄ ፈጣሪም የሚወደው ነው። ዩኒቲ ኢዝ ስትሬንግዝ የሚባለው ዓለም ላይ ይሄን ተጭነው እንደዚህ ያጠፋሉ ምናምን እየተጫኑ ሲያጠፉ ነው የኖሩት። ብታምኑም ባታምኑም ለምሳሌ ዛሬ ድረስ በየሚዲያው ስለኛ ቢቢሲ ምንድነው የሚለው ስለ ኢትዮጵያ በሚዲያ ሁሉ ሆነው በፖለቲካውም በአምባሳደሩም በሁሉም ነገር ላይ ሆነው ምንድነው ሲሰራ የነበረው? ቸክ አድርጉት። እነዚህ ሚስዮናውያንን በመላክ ግብጽ ኦርቶዶክስ ውስጥ ሃይማኖት ውስጥ ላይ ገብተው የጠለፉትን ነገር ክርስትናውን በመበታተን እስልምናውን በመበታተን እምነቱን ሊያሻሽሉ ነው እንዴ? እነዛ ሰዎች መጣው የሚመሰክሩት ኦርቶዶክስ እንዴት ነው የሚሆነው? የግብጽ ተልኮ እና አሁን ላይ ያሉ ሀፍረታቸው ሁሉ ተበላሽቶ እንደ አባት ተቀምጠው እንደ መነኩሴ እንደ ጳጳስ ተቀምጠው ከአንድ መንግስታዊ ስርዓት ጋር ግብግብ የሚገጥሙ ያንን ሲሰድጉ የሚውሉ ዩቲዩብ ላይ ቁጭ ብለው የፈጣሪን ቃል ትተው በሉ ግደሉ ብለው በሰው ጉልበት በመሳሪያ የሚያምኑ አባቶችን ከማየት በላይ እኮ ሞት የለም። እና እሱን በማስተካከል ወደ ቀልባቸው ወደ ራሳችን መምጣት። ነገር ግን ዓለም እንደዛ አድርጎ ሲገዛን የኖረው የኛ የሆነውን ነገር ሁሉ የኛ አስመስሎ በእነሱ ቁጥጥር ስር አድርገው በሃይማኖታችን ድነን ሰማያዊ ህይወትን ልናገኝ የተቋቋመውን ነገር ሁሉ ታቦቱን በመሸጥ ቅርሶችን በመሸጥ ትልልቅ መጻሕፍትን በመሸጥ ማንኛውንም የተቀደሱ ነገሮችን ሁሉ ከሀገራችን በማውጣት ሲሸጡ ሲያሻሽጡ የነበሩት ኃይላት ሁሉ ናቸው ይኸው ለዚህ መርገም ለዚህ ሰዓት ያበቁንና ዓለም ላይ ያለው ቆሻሻ እርኩስ መንፈስ ሲያጠፋን ሲያዋርደን የኖረና ዛሬም ድረስ ያለ ነው። እኔና አንተ አንቺ እዚህ አብረን አለንበት ቦታ ላይ ምንም ይሁን ምንም ችግራችንን ፈተን አብረን መቆም እስካልቻልን ድረስ ሌላ ዓለም ላይ ያለ ሰው ለኛ መፍትሄ ሊሰጠን አይችልም። እነሱ በዘሩት የእርስ በርስ ሽኩቻ ወይም ጥላቻ እስከዛሬ ድረስ ከተባላን ነገ በዚህ መልኩ ላለመቀጠል ጥረት ማድረግና ዘመኑን የተረዳ አቋም ዕውቀትና ጥበብ ያስፈልጋል። ለዛ ዝግጁዎች መሆን አለብን። ከምንም በላይ ለመገዳደልና ለጥላቻ ለጥፋትና መጠፋፋት አለመቻኮል። ልንተዛዘን ይገባል። ልንተዋወቅም ይገባል። ሳናውቅ እንደው የአውሬነት ባህሪ ከሰውነት በታች ሆነን እንደው ለመሰዳደብ እንደው ለመገዳደል እንደው እንደዚህ ለመጠፋፋት የምናደርገው ነገር በጣም አሳዛኝ አሳፋሪም ነው። እግዚአብሔርም የኖህን ዘመን በዚህ ምድር ላይ ያውርድ የምልበት እኔ እንደዚህ አይነት አሁን እየተገዳደል የምንቀጥልበት ምድር እንዲቀጥል አልፈልግም። እኔ አሁን ይቺ ምድር በደንብ ተስተካክላ መቀጠል አለባት። ለዛ ጥረት እናደርግ። ጥረት ካላደረግንና አሁን ባለንበት በብሔር በምን ተወሽቀን በድህነታችን ላይ እንኳን መተዛዘን እንዳይኖር ሆኖ በሁሉም ነገር ላይ ለመባላት ሀገር፣ ሃይማኖት፣ ባህል፣ ወግ አንድ የማያደርገን ህዝቦች ሆነን የምንቀጥል ከሆነ ፈጣሪ ማስቀጠልም የለበትም። የኖህን ዘመን በዚህ ምድር ላይ ማውረድ አለበት ብዬ ነው የምለው። እግዚአብሔር ይፍረድ ነው የምለው። እግዚአብሔር ካልፈረደ እሱ ነው መጫወቻ ያደረገን ነው የምለውና የሚያሳስብ ነገር የለም። ሰው ራሱን ንጹህ ያድርግ። የራሱ አስተዋጽኦ በምንም ይሁን በምንም በቻለው አቅም ለመፍትሄው ለመልካም ነገር ይሁን እንጂ ችግር የለውም። ለመጥፎ ከሆነ ደግሞ መጥፋቱ ግዴታ ነውና ፈጣሪ ቁጣውን ያወርዳል። በዛም ይሁን በዚህ ትርክቱ ላይ ሲጀመር ክፍል 1 ላይ ክፍል 2 ብዬ በዚህኛው ባመጣው በክፍል 1 ላይ በጣም በሚያናድድ መልኩ ዲጂታል እንዳትነኩ ነው የሚባል። ሐቀኞች ከሆን ሐቅን እንውደድ። ሰው ለመስረቅ አስቦና አቅዶ የሚሰሩ ሰዎችን እናጥፋ። ያለ አግባብ ሀብት አንዱ ላይ ስለተጠራቀመ ነው እንጂ ፈጣሪ አጉድሎ አይደለም እኮ። ይሄ ሁሉ ዓለም ላይ ያለው ጦርነት እልቂት እየተካሄደ ይሄ ሁሉ ሰላም ብንሆን እንኳን አስቡት። ይሄ ሁሉ ጦርነት እየተካሄደ ይሄ ሁሉ የሚያስወጣውን ወጪ አስቡትና ሰላም ብንሆን ደግሞ እንዴት ነበር የሰው ልጅ ይራብ ነበር ወይ? እና ሁሉ ጦርነት ሆኖ ምንም ካላጎደለ ፈጣሪ በሰላም ብንሆን ደግሞ እንዴት አብዝቶ በበረከት እንደሚጎበኘን እያሰብን
ጸሎት ማድረግ የሚችለው ጸሎት፣ እውቀት ያለው በእውቀቱ በጎ ነገር ለማምጣት ጥረት እናድርግ። ቅን እንሁን። በቅንነትና በታማኝነት ነገሮችን እየተረዳን የዓለምን የዘራነው ነው። በነገራችን ላይ የዘራነውን የምናጭድበት ወቅት ስለሆነ በጸሎት መትጋት ትልቁ አቅም ነው። ፈጣሪ ኢትዮጵያን ያሻግራል። ቆሻሻን ነውረኛን ይቀብራል። እኔ ሰይጣን አያስፈራኝም። እኔ የክፎች አሻጥር አያስፈራኝም። እኔ እግዚአብሔርን የፈጠረኝን አምላክ ነው የማመልከው። ከሱ ጋር ነው ግብግብ የምገጥመው። መሪዬን መልካም መሪ እንዲሰጠኝ፣ መልካም ጓደኛ፣ መልካም ሀገር፣ መልካም ዘመድ፣ መልካም እህት ወንድም፣ መልካም ጎረቤት እንዲሰጠኝ ከሱ ጋር ነው ግብግብ የምገጥመው። በጸሎትም በምንም የምለምን እንጂ እዚህ ጋር ያለውን ነገር አይደለም። ስራን ከማሳመር ጀምሮ በዛ መትጋት የተሻለ ውጤት ያመጣል። ኢትዮጵያ ታበጽሕ ኀበ እግዚአብሔር። ኢትዮጵያ እጆቿን ወደ ፈጣሪዋ ዘርግታ ምላሽ የምታገኝበት ወቅት ስለሆነ ከበረከቱ የምንካፈል መልካም ሰዎች እንሁን። መልካም ጊዜ